እንዴት ናችሁ የላይፍ ሾው ተመልካቾች? ዛሬ ኑ ነገን አብረን እንሳል በሚል ርዕስ ላይ አካል ጉዳተኞች በርካታ በጣም ልብን የሚገዙ ስዕሎችን ስለዋል። ሰዓሊዎቹን ያገኘናቸውን እና ፈቃደኛ የሆኑ ሰዓሊዎችን እንዲሁም ደግሞ ስዕሎቻቸውን ላስጎበኛችሁ ነው። አብራችሁ ቆዩ። መስማት የተሳናት ነች። በምልክት ቋንቋ ነው የምትግባባው ማለት ነው። ነገር ግን ይሄ አሁን የታመመችው ህመም ግን ስትሮክ ነው። ስትሮክ ነው? አዎ ስትሮክ ነው። ስትሮክ ካመማት አሁን 5 ዓመት ሆኗታል። ነገን አብረን እንሳል በሚል ፕሮግራም ውስጥ ስትሳተፍ ሰዓሊ ሆና አይደለም፣ ሰዓሊ አይደለችም። ነገር ግን በሙያዋ አስተማሪ ናት። ዴፍ ተማሪዎችን ማለት መስማት የተሳናቸውን ተማሪዎች ታስተምራለች። ጋምቤላ ውስጥ ራስ ጎበና የሚባል ትምህርት ቤት ነው የምታስተምረው። እና ይሄ ነው ስዕሏ። እንግዲህ በዚህ ስዕል አውደ ርዕይ ፕሮግራም ውስጥ የተሳተፈችበት ስዕል ይሄ ነው። ስለ ስዕሉ ራሷ ደግሞ መግለጫ ትሰጣቸዋለች ማለት ነው። እኔ ተረጉማለሁ፣ እሷ ትናገራለች። ይሄ የጥያቄ ምልክት የሚመስለው የጆሮ ምልክት ነው። እንደዚህ ማለት ይሄ ምልክት ኢንተርናሽናል ምልክት ነው። መስማት የተሳናቸው ማለት ነው ምልክት። ይሄ ምልክት የተለያየ ቦታ ይለጠፋል። ይሄ ነጩ የምትመለከቱት ነገር ብርሃንን ያሳያል። ብርሃን ደግሞ ማለት ተስፋን ይገልጻል። በሌላ አባባል ተስፋ አለ፣ ብርሃን አለ ማለት ተስፋ አለ ለማለት ነው። ሰማያዊ ደግሞ ሰማይን ይገልጻል። ሰማይ ደግሞ ብሩህነትን ገላጭ ነው። አረንጓዴው ደግሞ ምንድነው? ልምላሜ፣ ለምለም ልምላሜን ይገልጻል። እና ይሄኛው ምልክት ደግሞ ይሄ ፍቅርን ይገልጻል። አይ ላቭ ዩ ማለት ነው። ስለዚህ ምንድነው ይሄ መስማት የተሳናቸው ብቻ ሳይሆን ምልክት ጥያቄ ምልክትንም አብሮ ተቀምጧል። ተስፋ አለ፣ ልምላሜ አለ፣ ነገር ግን ፍቅርም አለ። በዚህ ሁሉ ውስጥ ግን ጥያቄም አለ። ስንት ጊዜ ቆያችሁ በትዳር? እኛ ከተጋባን 13 ዓመታችን። ባለፈው ሰኔ ያለቀው። አሁን የፊታችን ሰኔ 14 ዓመት ይሞላል። የተገናኛችሁ ጋምቤላ ነው የተገናኘነው። ለስራ ሄደህ ነው? እኔ ለስራ ሄድኩ። በቃ አጋጣሚ ይመስላል፣ ግን ያው የእግዚአብሔር ፍቃድ ነበር። ምክንያቱም በጣም ቆንጆ ነሽ በልልኝ። ከቱመንሲ ቆንጆ ነሽ። አመሰግናለሁ። ስላገኘው ደስ ብሎኛል። ስምህን ልውሰድ? እሺ፣ አመሰግናለሁ። እኔም ስላገኘኋችሁ ደስ ብሎኛል። ስሜ እስራኤል ወልደ ሚካኤል እባላለሁ። የሙሉ ጊዜ ሰዓሊ ነኝ። አሁን ይህን ስዕል እያየ ነው ነበር፣ ብዙዎቹም እያደነቁት ነበረ። ምን ያህል ገብቷቸው እንደሆነ እኔ እንጃ። ያው ሊገባ የሚችለው በተረዱት መጠን ነው እና እነሱ በተረጎሙት ሊሆንም ይችላል። ግን ዋናው መልእክቱ ኃላፊነትን እንወጣ ነው። ይሄ የስዕሉ ሀሳብ ኃላፊነት የተሸከመ ግለሰብ አለ። እኛ ስንወለድ የአያቶቻችንን የሆነ ነገር ሰምተን ነው ያደግነው አይደል? ሳንኖር እነሱ ነበሩ። የነሱን ህይወት የምናስቀጥለው እኛ ነን። የሰማነው አለ፣ የምንኖረው አለ፣ የምናደርገው ደግሞ ድርጊት ደግሞ አለ አይደል? እንዴ ቤተሰብ አለ፣ እዚህ ጋር የሚሽከረከር ነገር አለ። ህይወት የሚቀጥል ነው። መሰናክሎች አሉ፣ አባጣ ጎርባጣዎች አሉ። መደላድል የለም ህይወት ላይ እና እነዚህን ሁሉ የምንወጣው ኃላፊነታችን ስንወጣ ለራሳችን የምንሰጠው ግምት ዋጋ ያለው ሲሆን ከኛ ጋር ያሉ ቤተሰብ፣ ጓደኛ፣ ጎረቤት፣ ሀገር ሊሆን ይችላል። እነዛን ሁሉ አቅፈን ተሸክመን የምናደርስበት ድረስ እናደርሳቸዋለን። ቅብብሎሽ ይኖራል ማለት ነው። የሚሽከረከር ነገር ህይወት አለው። እዚህ ውስጥ ቤተሰብ አለ፣ ሀገር አለ፣ መንገድ አለ፣ ተስፋም አለ። የምናደርሰውን ነገር በኃላፊነት መወጣት እና ለዓላማችን የቆምን መሆን መቻል አለብን እና በዛ መንገድ የሰራሁት የሁለቱ ሴቶች ምስል አንቺማ ምንድነው? ይሄ አለ። ይሄም ቤተሰብ ከሷራን ብዙ ሰዎች አሉ። በሚሽከረከረው ውስጥ ጋሪ ሊሆን ይችላል፣ መኪና ሊሆን ይችላል፣ ህይወት ሊሆን ይችላል እና ቤተሰቦች እናትና አባት ከነሱ ልጆች አሉ አይደል? ከነሱ ደግሞ ይፈጠሩ ደግሞ ሌላ ቤተሰቦች ይኖራሉ ወይ አካባቢዎችም ሰዎች አሉ።
ለራሳቸው የሚሰጡት ዋጋ ለሌሎች መድረስ መቻል የሚችለው በምንድነው? በኃላፊነት ለራሴ የሚሰጠው ዋጋ ለሌሎች ሁሉ ከልክ ባይሆን ከልክ ያለፈ ቢሆን ግዴታ የመውጣት መቻል ነው ማሳመን የፈለጉት። በጣም ጥሩ ነው። የሙሉ ጊዜ ሰዓሊ ነኝ ብለኸኛል እና በእኛ ሀገር እንደው ስዕልን መተዳደሪያ ማድረግ ይቻላል ወይ? የህብረተሰቡ ግንዛቤ ስዕልን ገዝቶ ቤቱ የማድረግና አይቶም የመደሰት ነገሩ ደረጃው እንዴት ነው ትላለህ? አሁን ከልጅነት የጀምሬ ባወራልሽ ጊዜ ሲኖርሽ ብዙ አወራሻለሁ። ግን እድገቴ ጥሩ ቤተሰብ ውስጥ ባለ ፋሚሊ ውስጥ ነው የተወለድኩት እና መማር የነበረው ሊሴ ገብረ ማርያም ነበር። እዛ ልጅ ሆኜ የማስታውሰው ምንድነው ቀለም ነው። የዛን ጊዜ ምንድነው መተዳደሪያ አይደለም አስበው ፓሽን ወይም ህይወቴ ወይም ደግሞ ደስታን የሰጠኝ ስዕል ነው ወይ ቀለም ነው ብዬ ነው ያመንኩት። ከዛን ጊዜ ጀምሮ የተጸነሰ ስዕል አብሮኝ አድጎ አሁን ያለሁበት እድሜ ድረስ አለ እና በሃይ ስኩል እያለሁ ምን አጋጠመኝ? እናቴ ስዕል ልማር አልኳት። ጓደኞቼ እየተመዘገቡ እርካሽ ነበር 25 ብር። ጋሽ ወርቁ ማሞም ታውቂያቸዋለሽ? እሳቸው እንትን ይላሉ ያስተምራሉ። በ25 ብር ልማር አልኳት እናቴ። አይ ለእነ አፈወርቅ ተክሌም አልሆነም እንኳን ለእናንተ አለችኝ። ተስፋ አስቆረጠች። አሁን ማቴማቲክስን ፊዚክስን አልሆንልህ አለኝ። ጨረስኩኝ፣ ግን ስራ መስራት አልቻልኩም። ስደት ሄድኩኝ። ከስደት ስመለስ የሲናይ ስነ-ጥበብ ማሰልጠኛ ተቋም ተከፍቷል። ይሄ ነገር ለእኔ ነው የተከፈተው አልኩኝ። ተመዘገብኩኝ። ከዛ እኔ ህይወቴን መኖር የምፈልገው በቃ ስዕል እየሰራሁ በቃ ገንዘብ ማግኘት ሳይሆን ደስ የሚያሰኝሽን ህልምሽ መሆን መቻል አለበት አይደል? ከገንዘብ የበለጠ ገንዘብ ያልቃል፣ ግን ከውስጥሽ የሚወጣ ነገር ግን አያልቅም። ዛሬም አዲስ ነው፣ ነገም ሁሌም አዲስ ነው። ያንን አደረኩኝ፣ ተመረኩኝ፣ ታመምኩ፣ ለቤት ቁጭ አልኩኝ። ከዛ በኋላ ጨለማ የሆነብኝ ጊዜ ነበረ። ያንን ጨለማ ደግሞ ባለቤት አሁን ያለችው ሜሮን በቃ መስራት አለብህ፣ መኖር አለብህ፣ ማድረግ ትችላለህ፣ ትሻገረዋለህ አለችና አገባሃለሁ ብላ መጣች። ስሜ ምክረ ማርያም አበበ እባላለሁ። የሚገርም ስም ነው፣ ምክረ ማርያም። በጣም ደስ የሚል ስም አለሽ። እሺ፣ ይሄ ስዕል እኔ ሳየው ለእኔ እንደገባኝ በቃ ጀንበር ስትጠልቅ አለ አይደለም ቆመን የምናየው ነገር እንደዛ የምታይ ይመስላል። ደግሞ ፋኖስ ይዛለች። ብቻ በጣም ልብ የሆነ ያስፈራል። ሰው እንደሚረዳው ወይ ደግሞ እንደ መረዳቱ ነው የሚገልጸው። እኔ ያለፍኩትም ይሄ ፓርት ይሄ ራሴን ነው የሳልኩት። በነገራችን ላይፌን እና ራሴን ነው የሳልኩት። ትናንትና የነበረ ዛሬ ይሄ የምፍጨረጨርበት ላይፍ ነው። ይሄኛው በጣም አስፈሪ ያልሽው ይሄ ፓርት አይደለ ላይክ እና ይሄ ዳርኩ ኤሪያ ያ ነው። በዛ ውስጥ ደግሞ ምን አለ መሀል ላይ ፋኖስ እና መጽሐፍ ያዝኩት በቀኝና በግራጄ እና ፋኖሱ ስናበራው ብርሃን ይሰጠናል፣ ስናጠፋው ጨለማ ነው። የኔን ላይፍ ወይ ደግሞ የሆነ ሰው ላይፍ እንዲቆም ከፈለግን ልንደግፈው ከፈለግን ያ ሰው እንዲሄድ እንዲበራለት ከፈለግን እናበራዋለን። ምናደርገው እንደግፈዋለን፣ እናግዘዋለን፣ ሸክሙን እንድናቀልለት ፈቃደኞች እንሆናለን። እኛ ሰዎች እግዚአብሔር ሰጥቶናል ስጦታ፣ ብዙ ሀብት ነው የሰጠን። ያን ሀብታችንን በፖዘቲቭ መልኩ ከጫንሽብኝ አልፋለሁ ያለሁበትን ይሄ ዳርክ የሆነ አስቀያሚ ህይወት ምዕራፍ። ነገር ግን ስታጠፊ ምንድነው የሚሆነው? ትንሽ እንኳን እንደ ኤልም እየተንቀራፈፍኩኝ የሚሄድባትን አልቆምም ብዬ አልቀመጥም ብዬ እየዳሁኝ እንኳን ይለፍልኝ ልለፉ ይህንን ነገር ላሸንፈው ብዬ የሚሄደውን መንገድ ከኮረኮምሽኝ ከሰበርሹ ልልዩን ምን ልበልሽ በቃ ካደናቀፍሽኝ ወድቄ ነው በቃ። ሰው ማለት እንዲህ ነው። መብራትን መጨለምን መግደልን ማንሳትም ይችላል። መጽሐፉ ጋር በተመሳሳይ እንደዛ ነው። አንድ ሰው ብዙ ነው። አንድ ሰው ብዙ አይነት ነገር ነው ማይንድ ውስጥ ያለው፣ ብዙ አይነት አክቲቪቲ ነው በቀን ውስጥ የሚተገብረው ገብቶሻል። እና መጽሐፍ ስትገልጭ ነው አይደለ? እኔ ነው እንደዚህ ባለው አሴ ቆንጆ ነው አይደል? በጣም ውስጤን ታውቂያለሽ? አላውቅም። እዛ ጓሮዬን ታውቂያለሽ? አታውቂውም። በብዙ ቻሌንጅ ውስጥ ልኖራለሁ። ኦልሬዲ ይሄ ሊሆን ይችላል ከቻልሽበት። ግን እንግለጠው፣ አንድን ሰው እንወቀው፣ አላማውን፣ እቅዱ፣ ፈቃዱ እንወቀው። ከዛ በሚያስፈልገበት ፓርት እንደግፈው። ከዛ ይውጣ ይሂድ። ወዴት ብራይት ይሆናል። ወደዚህኛው ፓርት ለመድረስ የሰዎች አብሮነት አብረን እንሳል አይደለም? ነገን አብረን እንሳል ስንል ነገ መቋጫ የለውም። ነገ በቃ ነን ስቶፕ ነው። ከትውልድ ወደ ትውልድ
የዓለም ፍጻሜ እስኪመጣ ይሸጋገራል። ዛሬ ግን ማን ላይ ያለ? እኔና አንቺ እጅ ላይ ያለ። ነገ አብረን እንስላለን፣ ነገ አብረን እንሻገራለን፣ ነገ አብረን እንበላለን። ነገን አንድ ሸራ ላይ፣ አንድ ገበታ ላይ፣ አንድ መሶብ ላይ እንቆርሰዋለን። በምን ፖዚቲቭሊ ገልጠሽ ስታይ፣ ፖዚቲቭሊ እኔ ልታግዢኝ፣ ልትደግፊኝ፣ ልታበረታችኝ ስትፈቅጂ ትንሽ ማን ልበል? ስሜ ቅድስት አዳሙ እባላለሁ። ከዓለም ትምህርት ቤት ነው የመጣሁት። እዛ እየተማርሽ ነው? በጣም ቆንጆ ስዕል ነው የሳልሽው። ድልድይ ትርጉም አለው። ምንን ለማመልከት ነው? የአውደሪውም ርዕስ ከእሱ ጋር ስለሚሄድ ነገን አብረን እንሳል አይደለም። ከዛሬ ወደ ነገ የምንሸጋገረው በድልድይ ስለሆነ ነገን የሚያገናኘን ድልድይ ነው። ከዛሬም ከነገም አካል ጉዳተኝነትን ደግሞ ብዙ ፈተናዎች ስላሉት ሰው እንዲያግዘን ድልድይ ያው መሻገሪያም ነው መደገፊያም አይደለም። ብዙ ሰው እንዲያግዘን እንዲደግፈን ከዛ አንጻር ነው የሰሩት። ዋናው የራሳቸው ፍላጎት ነው። ይቻላል፣ መስራት ይቻላል። በምንም ሙያ ላይ አካል ጉዳተኝነት አይገድብም። አንቺ አሁን በስዕል ውስጥ ከምን መድረስ ትፈልጊያለሽ? እስከ መጨረሻው በዚህ ነው መቀጠል የምፈልገው። በግሌ ነጋዴ ነኝ። በሴቶችና ህጻናት ላይ ተጽዕኖ ምሰራ ሰው ነኝ። እዚህ አካል ጉዳተኞች ነገን አብረን እንሳል ብለው ባዘጋጁት አውደ ርዕይ ወይም አውደ ስዕል ፕሮግራም ላይ ነው የመጣሽው እና ምክንያት ነበርሽ ወደዚህ ስትመጪ? እንዴት ተጋበሽ? አዎ በሰው ምክንያት ነው ተጋብዤ የመጣሁት። አጋጣሚውን ያገኘው በጓደኛዬ ምክንያት ነው። አልጠበኩትም። ከጠበኩት በላይ ቆንጆ ነገር ነው ያየሁበት። ከነሱ አልፎ እኛን ኢንስፓየር የሚያደርግ የብዙ ብርሃን ያለው ነገር አየሁበት። የሁሉም ሀሳብ ደግሞ አንድ መሆኑ መድረስ የሚፈልጉበትን ነገር ያየሁበት ነገር ነው። ምን ተሰማሽ? እንደሚቻል ብዙ ነገር እነሱ ከቻሉ እኛ ደግሞ ሙሉ የሆን ነው ከዛ በላይ ብዙ ነገር ማድረግ እንደምንችል እነሱ ደግሞ ምን ያህል ኢገር መሆናቸውንና መታየት ያለባቸው ስፔሻሊ ሴቶቹ ወጣት የሆኑ ልጆቹንም አይቼ ነበርና ትንሽ ልጆች ሙሉነታቸው፣ ኮንፊደንሳቸው ለእኛ አስተማሪ ነው። እንደገና ለነሱ ደግሞ ትልቅ ነገር ነው። ያን ነገር ላይ ያየሁበት ሙሉነታቸውን፣ አንድነታቸውን ሲል ነበር። በጣም ቆንጆ። የትኛውን ስዕል ይበልጥ? ያው ሁሉም ቆንጆ እንደሆነ አይተናል ዞር ብለን፣ ግን የበለጠ ልብሽን የያዘው እንደው ምን አይነት ስዕል? አካል ጉዳተኛ ተመርቆ ስሙን ረሳሁት። ብዙ ኢንስፓየር አድርጎኝ እያየሁ ስለነበረ ተመርቆ ዊልቸሩ ላይ ሆኖ እስከ ዲግሪው የሚገጥመውን ፈተና የሚያሳይ ቁልፉ በሩ አናት ላይ ተንጠልጥሎ ያለው በጣም ኢንስፓየር አድርጎኛል። ሪል ቻሌንጅ ስለሆነ ማለት ነው። በትምህርቱ ምን ያህል ነው ሄዶ ያንን እድል የሚያገኘው አይደለም ተምሮ ሳይማር። እኛም ደግሞ ሙሉ አካል የሆነ ሰዎች ያለውን ችግር እያየን ነው። ስለዚህ በጣም ኢንስፓየር አድርጎኛል። በመጨረሻ ለአካል ጉዳተኞች እንደው የሀገራችን ደረጃ ከመውጣት ጀምሮ ትምህርት ቤቶች ለአካል ጉዳተኞች ምቹ ካለመሆን ጀምሮ ምን አስተያየት መልእክት ታስተላልፊያለሽ? ሁሉም የራሱ የግሉን ኃላፊነት እንዲወጣ መንግስት እንዲያደርገው ሳይሆን በግል ሁላችንም። ምክንያቱም ነገ እኔ አንቺ ምን እንደምንሆን ስለማናቅ፣ ልጆቻችን ምን እንደሚደርስባቸው ስለማናቅ፣ ቤተሰብ አካሎቻችን እንደሚደርስ የኔነት ስሜት ሁላችን ተሰምቶ ልክ ደረጃው መውጫውን ለራሳችን አሁን ሊያዘጋጀ ነው እነሱም እኛ ነን። ስለዚህ ያን ደግሞ ራምፖንም ዊልቸር መውጫውን ግዴታ እንደሆነ እኛስ የሚለው ነገር እኛም ባይደርስብን ደግሞ እህት ወንድሞቻችን በኑሮ አጋርነት የምናገኛቸው ሰዎች እንዴት አክሰስ ያሉት መስራት እየፈለጉ መስራት የማይችሉበትን ነገር መቅረፍ አለብን ብዬ ነው ማለት ነው። በጣም አመሰግናለሁ። ጥሩ ጉብኝት ይሁንልሽ። ታንኪዩ። አመሰግናለሁ። ሲና እባላለሁ። ኤግዚቢሽኑን ለመጎብኘት ነው የመጣሁት። ምንድነው ስዕሎችን ሲጎበኝ ብዙ ጊዜ እንትን የሚለኝ በደንብ የሚስበኝ ነገር ከምሰራበት ነገርም አንጻር ልጆች፣ ሴቶች ሞር የልጅነት ጊዜያቸውን በህይወታቸው የሚገጥማቸውን ነገር በሙሉ ፌስ የሚያደርጉበት ህይወት የሚጀምር ያው ሴት ሲሆኑ የትኛውም ችግሮች የሚገጥማቸው ከልጅነት ጀምሮ ነው እና
እንደዚህ ስቀው እንዲያድጉ ማህበረሰቡ በሙሉ የቻለውን ሁሉ ፕሮቴክት ሊያደርጋቸው ይገባል። አለበለዛ በዚህ እድሜ የሴት ልጅ ህይወት አንገቷን የምደፋበት ከሆነ የነገ ህልሟ ይጨልማል ማለት ነው። ሌላው ደግሞ በጣም የወደድኩት ይሄኛውን ስዕል ሴትነት በራሱ የራሱ የሆነ ቻሌንጆች አሉት በየትኛውም ቦታ ላይ ማለት ነው። አካል ጉዳተኝነት ሲጨመርበት ደግሞ ሌላ ተጨማሪ ጉዳትን ይጨምራልና ሴቶችን በየትኛውም ሁኔታ ላይ ቢሆን ፕሮቴክት ማድረግ፣ መጠበቅ፣ ለትልቅ ቦታ ላይ እንዲደርሱ ማገዝ ይኖርብናል፣ መከለል ይኖርብናል። ከተለያዩ ጥቃቶች ከአካላዊ ጥቃትም ሆነ የስነ ልቦናዊ ጥቃትም ጭምር ሴቶችን መታደግ ይኖርብናል። ምክንያቱም እንደዚህ የሚስቁ ልጆችን እንድናገኝ እንድናሳድግ፣ እንደገናም ደግሞ አካል ጉዳተኝነትን ቢኖር እንኳን ትልቅ ቦታ ላይ መድረስ የሚችሉ ሴቶች አሉ። ካገዝናቸው፣ ካበረታናቸው፣ እርስ በርስ ከተደጋገፍን ብዬ ነው የማምነው እና በደንብ የመሰጠኝ ይሄኛው ነው። ወድጄዋለሁ በጣም አመሰግናለሁ። እሺ ማክቤል እንዳለ ወይም ሱክ ሱክ እባላለሁ። ቲክቶከር እና ጋዜጠኛ ነው። እዚህ ደግሞ ሰዓሊን ረሳኸው? አዎ አዲስ ስራዬ ደግሞ ስዕል። ቆንጆ ስዕል ነው የሳልከው። ምንድን ነው የሚገልጸው? አንድ አካል ጉዳተኛ የሚደርስበትን ማህበረሰባዊ ተጽዕኖዎች እንዲሁም ደግሞ ተፈጥሯዊ ተጽዕኖዎች የሚያሳይ ስራ ነው የሰራሁት። ሞሮቨር የኔ ታሪክ የተጨመረበት ግን ደግሞ ሲምቦሉን ትንሽ ቀየር ለማድረግ የሞከርኩት አይነት እንትን ነው። ዊልቸር ላይ የተቀመጠ የተመረቀ አካል ጉዳተኛ የሚታይበት ትንሽ ደግሞ መንገዶቹ ምቹ ያልሆኑ ባክግራውንዶቹ ምቹ ያልሆኑ ስዕል አይነት ነው ያለው። ቁልፍ ያለው? አዎ ቁልፍ ያለው ማለት ነው። እና ሞሮቨር ስዕሉ የኔን ህይወት የሚገልጽ እንዳልኩሽ ሲምቦል በዊልቸር መሄዱ ቀርቶ በዊልቸር አልንቀሳቀስም፣ ግን ያሉት ይሄ የመንገዱ መሰናክሎች ከሚታዩት ይሄ ከመንገድነቱ ባሻገር ያለው እኔ ሲሄድ ትምህርት ቤት ሲሄድ የነበረኝ ይገጥመኝ የነበረውን ችግር ካረማመድ አንጻር ከመንገዱ አለመመቸት አንጻር ምናምን ነገር ለመግለጽ የሞከርኩበት ሁኔታ ነው። እሱም ብቻ ሳይሆን ደግሞ የመንገዱ አለመመቸት እንደ አጠቃላይ አካል ጉዳተኞች አትችሉም መባልን፣ መገፋትን፣ መገለልን በማህበረሰቡ እንደሌላ እይታ መታየትን እንዲገልጽ አድርጌ የሰራሁት የስዕል ስራ ነው ማለት ነው። በጣም ቆንጆ ነው፣ የሚገርም ነው። እንደው ምናልባት ማትረሳው የገጠመ ከልጅነት ጀምሮ ትምህርት ቤት ስትሄድ፣ አሁን ደግሞ ጥሩ ደረጃ ደርሰሃል፣ ዩኒቨርሲቲም ገብተሃል እና የማረሳው ነገር አለ? አካል ጉዳተኛ በመሆኔ የደረሰብህ? መልካም። እንግዲህ ብዙ ጊዜ አካል ጉዳተኛ ስትሆኚ የመገለል ነገሮች ይኖራሉ። አትችይም፣ በቃ ቁጭ ቤት እንደመቀመጥ ምናምን አይነት እንትኖች ነገሮች ይበዛሉ እና የማስታውሰው የነበረው እንግዲህ ከ8ኛ ክፍል ምናምን በኋላ ረዘም ያለ መንገድ በእግር መሄድ ነበረብኝ እና ለምን አይቀርብህም፣ ምን ያደርግልሃል፣ አርፈህ ብትቀመጥስ የሚሉ አይነት እንትኖች ነበሩ እና ከ3 ከ4 ሰዓት በላይ ይፈጅብኛል። እንግዲህ ከተማ ውስጥ አስቡት ለመንቀሳቀስ ከ3 ከ4 ሰዓት በላይ ማለት በጣም ሂውጅ እንትን ነው እና አሁን እንደሚንቀሳቀሱ አይነት እንቅስቃሴ አልነበረም። ትንሽ ኮምፕሊኬትድ ነበረ አረማመዴ እና እሱን ቻሌንጆች በጣም ነበሩ። በጣም ላይክ የሆነ ተስፋ የሚያስቆርጡ ነገሮች ነበሩ፣ ግን ሀስሉን ተቋቁሜ አሁን ያለውበት ደረጃ ላይ በጣም ጠንካራና ጎበዝ አርአያ የምትሆን ልጅ ነው። ከዚህም በላይ ገና ትደርሳለህ፣ ያስታውቃል። በርታ። ላይፍ ሾው ዛሬ በወፍ በረር ይህን ይመስላል። አካል ጉዳተኞችን ማበረታታት የሁላችንም ኃላፊነት ነው። ለስዕሎቻቸው በጣም እናመሰግናለን።